የኪራ አባት ሁሉንም ሰብስቦ ወደ ስራው ሊመለስ እንደሆነ እየነገራቸው ነው ያለው። ኪራም እንዳልተቀየመው ለአባቱ በቃ ነግሮታል። አባቱ ማለት አዝነው ነበረ፣ ይቅርታ ያደርግልኛል ብለው አያስቡም ነበር እና በቃ ይቅርታ ሚስትክንም እንዳትወቅሳት ከዚህ በኋላ የእኛን የቤተሰቦችክን ነገር ከቃሏ ላለማውጣት ብላ ነው የደበቀችክና በቃ እሷን ይቅርታ አድርግላት፣ በቃ እሷን አትቀየማት ብለው ሲሉት ኪራም ያለሷ ማናለኝ ብሎ ትንሽ እረፍት ሰጥቷቸዋል። ደስ ይላል እንደዚህ ማለቱ። ምክንያቱም እኔ እንደውም በባለፈውም ክፍል ብያችሁ ነበረ ኪራ በቃ እንደ ድሮ አይሆንላቸውም። ምክንያቱም በጣም ነው የሚያዝነው። 3 ዓመት ሙሉ ደብቀውት ምናምን ኢቨን እንኳን እናትየው ሐኪም ቤት ስትገባ እንኳን አልነገሩትም እና በዚህ ደረጃ ያልነገሩት በቃ ደካማ ነኝ ብሎ እንዲያስብ ያደርገዋል ብዬ ስላሰብኩ ይጠላቸዋል ሁሉንም ብዬ ነበር ያሰብኩት። እንደምናየው ከሆነ ግን አባቱንም ችግር የለውም ብሎ ሚስቱንም ጽናትንም ከሷ ውጭ ማን አለኝ ብሎ በደስ በሚል ሁኔታ ተቀብሏቸዋል። ሰኒና ክብሮም ግን ብቻቸውን በሆኑ ሰዓት በቃ መነቋቆር ጀምረዋል። አንዳንዴ እንዴት ነው ሰዎች ለመግባባት ሲሉ እንደዚህ በጸብ ይግባቡና ከዛ ወደ ፍቅር ይሄዳል እና እንደዛ አይነት ነገር ነው እያየንባቸው ያለው። ስትስቅ እሷን ነው የሚያያት ዝም ብሎ። ከዛ ምን እንደማትናደጅ አትሁኝ ይላታል። ከዛ ይስቅባታል። በመሳቁ ትናደድበታለች። በጣም ቶሎ ነው የምትናደደው ሰኒ። እሱ በቃ እየሳቀ በጣም አቃጥሏት ይሄዳል። ከዛም ጽናትና ምሩ ሲመጡ በቃ ለእነሱ ብሶቷን ነው የምትነግራቸው። ይህ ምን አይነት ልጅ ነው ዝም ብሎ ይስቅብኛል ምናምን ነገር እያለች ስትነግራቸው፣ አይ አንቺ እንደዚህ አትበይው እሱ እኮ በሳይኮሎጂ የተመረቀ ልጅ ነው ምናምን ሲሏት፣ እሷም ለዛ ነው የተማረ ሰው ድሮም እንዲህ ነው ምናምን ብላ በቃ ነገሮችን ብቻ ላለመቀበል ለማጣጣል የማታደርገው ነገር የለም። ግን ክርክራቸው ደስ የሚል እየሆነ ነው ያለው። አይታችሁ ከሆነ እሱ በጣም ቀልደኛ ነው። ትዝ ይላችኋል? ጽናትን በጣም ነበረ የሚያስደነግጣት። በቃ ከኋላ እየመጣ ጃስ ይላታል ምናምን እና እንደዚህ አይነት ነገር ደስ ይለዋል። እንዳየነው ከሆነ ጽናትም እንደተናደደችበት በክብሮም ብታቅም ግን በቃ ነይ ብላ ጠርታ ልታስታርቃቸው ፈልጋ ምክንያት ፈልጋ ነይ ምግብ እንስራ ብላ ትጠራታለች ከቤቷ። ከዛ መቼ ያው እንደው የሚጣፍጥልኝን ምግብ ነው የምጠሪ ምናምን ስትላት፣ ከዛ ባክሽ ነይ ምናምን ብላ ስትለምናት እሷም አይ እዚህ ና ልማ ከተለማምኩ ይበቃኛል በቃ እመጣለሁ ብላ ጽናት ጋር ትመጣና የጽናትን ድሪያ ለብሳ ሽር ጉድ ትላለች ኪችን ውስጥ። ከዛ ከኖር የለም በቃ ሄደሽ ገዝተሽ ነይ ስትላት፣ ሰኒ ማረኔ በዚህ በቀሚስ ስወላከፍ እንትን ይጥለኛል፣ ጠልፎ ይጥለኛል፣ እኔ አልችልም ይሄንን ለብሼ መሄድ፣ እኔ እስከዛ ልሰራራ ምናምን ይባባሉና በቃ ጨውንም ቀማምሺ ገዝቼ ልምጣ ብላ ስትወጣ በእንጀራ ነው የምቀምሰው እያለች ትቀልድባታለች ማለት ነው። ከዛም ክብሮም ይመጣል። ልክ ጽናት ስትወጣ ይመጣና አቤት የምግቡ ሽታ በቃ ዶሮ እየሰራችሁ ነው እንዴ ድግስ አለ እንዴ ምናምን ነገር እያለ ይቀልድባታል። ከዛ እሷም ባለሙያ ነኝ አይነት ነገር ታሳይዋለች ማለት ነው። ከዛ ምን ይላታል ክብሮም የዋዛ አይደለም አይደል እዚህ ወጥ ውስጥ ምን ምን ጨመርሽ ሲላት፣ ሰንዬም ያለማመንታት ያለማሰብ ከአንዳንድ ኮሰረት ትሏለች። በቃ በጣም ነው የሳቀው። እኛም አብረነው ነው የሳቅነው። በጣም ነበረ መልሷ የሚያስቀው። በዚህ ደረጃ አታውቅም ብዬ አልገመትኩም። እናንተስ? አንዳንድ ቆንጆ ሴቶች እንግዲህ ሙያ ላይ አንዳንድ ሁሉም ሳይሆን ሙያ ላይ እስከዚህም ናቸው። ሰርቶ የሚያበላ ባል ደግሞ ይስጣቸው። ክብሮም ለነገሩ የሚሰራ ስለሆነ ችግር ይኖራል ብዬ አላስብም። እነሱ ከተስማሙ ችግር አይኖረውም። እሱ ደግሞ ከሽን አድርገው የሚሰራ ባለሙያ እንደሆነ ከዚህ በፊትም ሽንኩርት ሲከትፍ ቢያንስ አይተነዋል። ሰኒ እስካሁን ሽንኩርት እንኳን ስከትፍ አላየናትም። በስተመጨረሻም ሰኒዬ የፈራችው አልቀረላትም። ድፍት ድፍት እያለች ድሬዋን እየጎተተች ደረጃዋን ስትወጣ ሄዳ ከልተው በጩኸት ስታደባልቀው ደረሱላት። አንስተው አፋፍሰው ሶፋ ላይ አስተኝተዋት በቃ ጽናትም ደንግጣለች። ውሃ እያደረገችላት አረቺ ልጅ እየቃዠች ነው እያሉ ውሃ ስታደርግላት ወይኔ እግሬ ወይኔ እጄ እያለች በጣም በሚያስቅ ሁኔታ ነው የተነሳችው ማለት ነው። በጣም ያሳቀችኝ ወዲያው ነው በቃ እግሬ እጄ ያለ ብላ ተመስገን ያለችው እጅና እግሯን ቼክ አድርጋ እንደወደቀች ወዲያው ገባት ማለት ነው። ከእንቅልፏ ስትነቃ ነው ከሰመመን ስትነቃ።
ከዛም እነሱም ሳቁ። እንደ ምን ያስቃችኋል እያለቻቸው ነው። ግን እግሯን አሟታል። መነሳት ስትፈልግ አልቻለችም። በቃ ልሂድ ምናምን ነገር ጽናት ናታይን ቀሚስ ሰታኝ እኔ እኮ እሷ አጥራ መስሎኛል ከቀሚሱ ረጅም ነው እያለች እንደዚህም በእንደዚህ አይነት ሁኔታ ላይም ሆና በጣም እየቀለደች ነው። እነሱም እየሳቁ ነው አይሰኒ እያሉ ምሩ መጣት። ሰኒ እንዴት እንደወደቀች ክብሮም መጥቶ እየነገራት ነው። ክብሮም ግን እንደውም ይልቅ ከእግርሽ ይልቅ እኔ ጉሮሮሽን ብትታዩ ስትጮህ እኮ እኛ በቃ ምን ተፈጠረ ብለን ጩኸቱ ከደጅ ሁሉ መስሎን ደረጃው ላይ እኮ እሷን አልፈናት ሁሉ ወጣን እያለ በቃ በጣም እየሳቁባት ነው። ጽናትም ስትመጣ ይኸው መሳቂያውን ኩኝ እኮ ወደ ቤቴ ልሂድ አንቺ ምሩ የለም እንዴ ናሆም በቃ ይምጣና ይውሰደኝ ስትል አይ እሱ እናቱ ጋር ሄዷል በቃ ጠብቂ ስትባል አይ ብሄድ ይሻለኛል እናንተ ከምስቁብኝ እያለቻቸው ነው። ጽናት በስተመጨረሻ በቃ እኔ ልውሰድሽ ስትላት እንዴ አይ ኪራስ ቤቱን ስጥለሽ አይሆንም በቃ ካልሆነ ራይድ ጥሩልኝ ስትል ራይድስ ቢጠራ ከራይድ በኋላ ማን ያስገባሻል ወደ ቤት ትባልና ክብሮም እንዲወስዳት ጽናት ሀሳብ ታቀርባለች። እሱም እንደ መግደርደር ነገር ብሎ እምሄድበታለኝ እግረ መንገዴን እንግዲህ ወደዛ ከሆነ እወስዳታለሁ ይላል። ከዛ አልፈልግም በራይድ ሄዳለሁ እያለች ድርቅ ብትልም በስተመጨረሻ ክብሮም እንዲወስዳት ተወስነው ወደ ቤቷ ይዟት ሄዷል። ኪራ በሚያሳዝን ሁኔታ ማለት እንዳሰብነው አይደለም። እዚች ጋር በቃ አባቱን እሺ ቻው ብሎ በተሰናበተ ሰዓት ጽናትን በቃ ያለ እኔ ማናላት እያለ ያለ እሷ ማናለኝ ባለ ሰዓት በቃ ይቀበሏቸዋል ብለን አስበን ነበር ሁለታችንም። ግን እንደዛ አይደለም። በጣም አዝኗል። በቃ በቤተሰቦቹ እያስመሰሉ አይደለም የኖሩት እኔም አስመስላለሁ ብሎ በሚያሳዝን ሁኔታ እራሱን ለማጥፋት እንግዲህ እያሰበ ነው ያለው። መላጩ ሁሉ ይዟል ወስኗል ማለት ነው። ራሱን ለማጥፋት ራሱን ለመጉዳት እያሰበ በሚሄድ ሰዓት አንድ መኪና የሚነዳ ሰው ደግሞ መኪና ውስጥ ሆኖ ከእንቅልፉ ሲነቃ በጣም በቃ በፈጣሪው እየተማረረ ለምን አነቃኸኝ አይነት ነገር ለምን አትወስደኝም መሞትን ስፈልግ በቃ እያኖርከኝ ምናምን እያለ ከፈጣሪው ጋራ እያወራ የነበረ ሰው በቃ እስቲ ደግሞ ቡና ሄጄ ልጠጣ ብሎ ቀበቶውን አስሮ ሊነዳ ሲል ኪሩቤል ይገባበታል ማለት ነው። ከዛ አንተ ምን ሆነክ ነው ዞር በል ውጣ ምናምን ሲለው ኪሩቤል በቃ ደረቅ ብሎ እንዲጋጨው ፈልጎ ቆሟል። ከዛ እሱም እንደ ፈጣሪ ግደለኝ ስልክ ጭራሽ ሰው ልታስገድለኝ ብሎ ቀበቶን ፈቶ ወደ ኪራ ጋር ይሄዳል። ከዛ ምን ሆነክ ነው ምናምን ነገር ብሎ አወራው። ግን ልጁ የተገነዘበው ነገር በጣም እንደከፋው ገብቶታል። ምክንያቱም ምላጩን አሳየው። በቃ እናቱ ከሞተች በኋላ ተስፋ እንደቆረጠ ባጭሩ ገልጾለት ግን እንዲጋጫ ሁሉ ልፈርምልክና ግጫኝ ሁሉ ተጠያቂ እንዳይሆን ማለት ነው የዚህን ያህል እንደዛ ሲለው አይ ና በቃ እስቲ ምናምን ብሎ እንደምንም አባብሎ መኪና ውስጥ ይዞት ሄዶ አንድ ሁለት እያለ እናወራለን ከዛ ከፈለክ ታጠፋለክ ራስክን እያለው ወደ ሌላ ቦታ ይዞት ሄደ ሊጠጡ ማለት ነው። እዚህ ጋር ደግሞ የነሰኒ ነገር እንግዲህ በጣም ገፋ ገፋ እያለ ነው። ምክንያቱም አድርሷት ቤቷ ውጣ ሲባል አልወጣም ብሏል። ምክንያቱም በሂጂና ኮሰረት ያለበትን ወጥሽን አምጥተሽ ካላበላሽኝ አልወጣም እያለ ነው። ክብሮም በቃ ደስ የሚል ፈጣጣ ልጅ ነው። አልወጣም ብሏታል። በቃ አስቸገራት። ከዛ ዳቦ በሻይ ትሰጧለች መሰለኝ። እሱንም ከበላ በኋላ በቃ ውጣ በላክ ጠጣ ካደርስ ስትለው ኧረ እባክሽ ይሄን የጎመዘዘ ሻይሽንና የገብስ ዳቦ ሰተሽኝ በላክ ልቲ ነው እንዴ እያለ ይቀልድባታል። ሲያስቸግራት ጊዜ ሰኒ ምሩ ጋር ትደውልና ይህንን ሰውዬ አስወጪልኝ፣ በቃ ደውለሽም ቢሆን አስወጪልኝ፣ ካልበላው ካልጠጣው አልወጣም እያለ ነው ስትላት ከናሆም ጋር እየሳቆሽ በቃ ደውልለታለሁ ብላ ናሆም በቃ ገርሞታል። ይህ በቃ ደረቅ የሆነ ልጅ አዛጋት አይደል ሄዶ ምናምን እያላል ያስቃታል ምሩን ማለት ነው ናሆም። ከዛም ቢለመን ቢሰራ አልወጣም። ከዛ አንቺስ ምን ትበያለሽ ሲላት በቃ አዝዤ እበላለሁ ስትለው አዘሽ ሲያመጡልሽ ማን ወጥቶ ይቀበላል ሲላት አያገባክም በቃ አንተ ውጣልኝ ይልክ በዚህ ጋር ነው በሩ ትለዋለች። ኪችኑ የቱ ጋር ነው ሲላት መውጫው በር በዚህ ጋር ነው ስትለው እምቢ ብሎ ወደ ኪችን ይገባል። እንግዲህ ሰርቶ ሊያበላት ይመስለኛል። እንግዲህ ሰርቶ ካበላት ጥሩ ባለሙያ ከሆነ ሰንድዬም የምታባረረው አይመስለንም። እንደ ሀሳብ ነው፣ የኔ ሀሳብ ነው። እናንተስ ምን ይመስላችኋል? ክብሮም እና ቅዱስም እንግዲህ ሁለቱም ተስፋ የቆረጡ ልጆች ይመስሉኛል። ቅዱስ ግን ራሱን ለማጥፋት ያሰበ ሰው ሳይሆን ላይክ በቃ በመንጋቱ ነግቶ ብርሃንን በማየቱ ይናደዳል። ግን ያለበት ችግር እንዳለ ያስታውቃል፣ ከንግግሩ ያስታውቃል።
ግን በዚህ ሰዓት እንደዚህ ሰክሮ ለኪራ ሊነግረው አልፈለገም። ኪራን በቃ ሂድልኝ እያለው ባለ ሰዓት በቃ አጠጣከኝ ብዙ እንኳን ሲለው ልጁም ቀልደኛ ነገር ነው። ምንድነው መሞት ፈልገህ አይደል እንዴ? መቼም ለጨጓራክ እያሰብክ አይደለም አይደለ እያለው ነው ያለው። ከዛ ኪራን በቃ እናቱ ታማበት አባቱ ግን 3 ዓመት ሙሉ ሳይነግረው አትሊስት እንኳን ሆስፒታል ስትገባ ደብቀውታል። እየተመላለሰ እየጠየቀኝ ግን አያቴ እንደታመመች አድርገው ነበር የሚነግሩኝ። የዚህን ያህል ደካማ እንደሆነ በቃ እሱ ደካማ ይሄን ነገር መቀበል የማይችል ሰው አድርገው እንዳሰቡ ነው የነገረው። ከዛ ለቤተሰብ አንደኛ አንተ ብቻ ነህ ልጅ ሲለው አዎ ነበርኩኝ ሲለው ምን ማለት ነው በስተርጅና ወለዱ ሲለው ምንድን ነው የምታወራው አንተ እንደው ማነህ አንተ ለምንድን ነው የምትጠይቀኝ ሲለው ነገርኩህ እኮ ቅዱስ እባላለሁ ብሎ ልጁም ተጫዋች ነገር ነው። ግን መሞቱን ሙት ግን ነገ ከኔ ጋር ተገናኝተን ካወራን በኋላ የፈለግከውን ውሳኔ ትወሰናለህ እያለው ነው። ከዛ በቃ ወደ ቤቴ ውሰደኝ ሲለው እና በቃ በእግራችን እንሂድ ሲለው አልፈልግም ራይድ ጥራ እያለው እየጨቀጨቀው ነው ያለው። ልጁም እንግዲህ ቤት የሚያደርሰው ይመስለኛል። ምናልባት ነገ እንቀጣጠር ያለው እሱ ያለፈበትን ነገር ካሳየው እንደኔ ሀሳብ ነው። እናንተም እንደዛ መገመቱ ይመስለኛል። ያለፈበትን ነገር ካየው ያው የሰው ሁሉ ልጅ በየቤቱ ሁሉ ያሳለፈው ነገር ይኖራል እና ያንን ሲያይ ምናልባት ኪራ ሊረጋጋ ይችላል ብሎ ስላሰበ ይመስለኛል እንደዚህ ያለው። እንግዲህ በሚቀጥለው ክፍል ምን እንደሚፈጠር የምናይ ይሆናል። ኪራም በዚህ ሁኔታ በጣም እንደተጎዳ ነው እንግዲህ ያየ ነው። ያ እንዲህ ነው አንዳንዴ ከባድ ነገሮች በህይወት ላይ ሲመጡ ተነጋግሮ ነገሮችን ማሳለፍ ጥሩ ነው። አንዳንዴ ሲደበቁ ለአንዳንድ ሰው መከራ ነው የሚሆኑት። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ክፍል እንገናኛለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ባይ ባይ።